ያንን ጥያቄ የሚሰሙ ልጆች ናቸው። ስለኔ በዚህ ያንን ጥያቄ ጠየቁሽ በምክንያት ነበር። ሙኒቲ አንድ ያልገባሽ ነገር እንዳይኖር እዚህ ጋር እንዳብራራልሽ ነው። አንቺ ነገሩ አካሄዱ ያልገባሽ እንደሆነ ይሄ ነገር ሲፈጸም አውቃለሁ። ብዙ ሰው በተሰበሰበበት እንደዚህ አይነት ሰዎች አሉ። በዚህ ደረጃ ብዙ ሰዎች ተሰብስበው ከዚህ በፊትም ይሄ ማን ነበር ጃጓር በጣም አልባሌ ነገር ሲናገርም እሰማለሁ። ይሄ ነገር ግልጽ ነው፣ ሁሉም ኢትዮጵያዊ የሚያውቀው ነው ሚዲያ ላይ። እኔ አሁን አነጋገሪ ትንሽ ላንቺ እየቀለድኩ ምናምን እንዳይመስልሽ ቁም ነገር ነውና ያልታወቀ ወይ ያጭበረበርሻቸው ሰዎች የሉም አይደለ? ከነዛ ውጭ አጭበረበረችኝ የሚል እስካሁን አልሰማሁም። ፕሮሰስ ጀምሮ ያልተጨረሰልኝ ተጭበርብሮልሽ ማለት አንቺ አጭበርብረሽ መከታ የሆነልሽ እንዳትናገሪ ሰዎችን ያፈነልሽ ሰውም የለም ማለት ማ አይ አነጋገሩ ሪከርድ ስለደረሰን እኮ ነው። ለዛ ነው እኮ ይምጣና ይናገር። እኔ እኮ ፈቅጃለሁ። ኦኬ በስንት ያንን ሁሉም ሰው ያውቀዋል ብዬ ነው። ሁሉም ሰው ያውቀዋል ብዬ ነው። እኔና ጆከር ለመጨረሻ ጊዜ ያወራ ነው መባ በምትባል ልጅ ኬዝ ግጭት በነበረ ሰዓት ከነሱ ከእሷ እስከ እሷን እዛ እንትን ሲሏት ከነበሩት ጋር በመሀል ገብቶ አናግሮናል። አለቀ። ከዛ በኋላ የተነጋገርንበት ምን ወንጀል ነው? ብዙ ሪከርድ አለኝ እኮ ተብሏል። ያውጣ። እሱንማ እየጠበቅን ነው። ዛሬ ሁሉም ተነስቶ ሪከርድ አለኝ ይላል። ሪከርዳችሁን አውጡና ሰሙን ገላግሉ። የሚደብር ነገር ከሚፈጠር መገላገል አውሩ። ይኸው ሄለንን አላያችኋትም እንዴ? ጣጣ አርጋ አይደለ እንዴ ያሰማችሁ? ኮንፊደንስ ካላችሁ ያን ያህል መረጃ ካላችሁ አውጡት እንዴ። ለማን ነው የምታስቀምጡት? ለህዝብ አይደለ እንዴ ቆማችሁት? ለህዝብ አዝናችሁ አይደለ እንዴ? አውጡና ተናገሩ፣ አሳዩ። ሼም ትተናችሁ ነበረ። አሁን ከኔ ጋር ስለተጣላችሁ አውጣለሁ ነው የተባለው። ምን እስኪ ጥያቄ ጃፒ፣ አንድ ጥያቄ አለኝ። ተጣልተናል። በምንድን ነው የተጣላ ነው? ከሱ ጋር ማናውቀው ጠብ እኔ ፐርሰናል በምንድን ነው የተጣላችኋል ነው የሚለው እሱ። ከጉቺ ጋር ስለተናገሯት ነው የሚለው። ጉቺን ስለተናገርናት እሱ ምን አገባው? አወልሽ እኔ በሴቶች መጀመሪያ ነገር በዚህ ሰዓት ሲጀመር ከጉቺ ጋር ጠብ የለንም። ምን አይነት ጠብ ነው ያለን? እቺ ቅራኔው አለች አይደል? አየር ላይ የሆነ የተነጋገራችኋት ነገር መሰለችኝ። እና እኔ በሴቶች ጠብ አያገባኝም። ሴቶች መጣላት መታረቅ ትታረቃላችሁ። ደግሞ አይተናችኋል፣ አብራችሁ ተመልሳችሁ ገባሽ? እና በእናንተ ጸብ ውስጥ ወንድ ልጅ መግባት የለበትም። ሲጀምር ከኋላ ሆነን መተቸት ካለብን እናንተን መተቸት እንጂ እኛ መሀላችሁ ገብተን አንቺኛዋ ጥሩ ነሽ አንቺኛዋ መጥፎ ነሽ የሚል ሀሳብ የለውም። የኛ ግሩፕ ጅቦ አለው ለታሪኩን የምታውቅ ከሆነ ታሪኩን የምታውቅ ከሆነ ኢንቮልቭ ማድረግ ትችላለህ። የማታውቅ ከሆነ ግን ሙኒትዬ አሁን ሌላ ቦታስ ሰው ቢጠራሽ እየሸፈንኩልሽ ነገር አለ ብሎ ቢጠራሽ ትመጫለሽ አይደል? የትኛውም ቦታ ላይ ማንንም በትክክል ውሎ እንዳያድር እኔ የራሴን እርምጃ ወስጃለሁ። ገባ? እየሰማ ነው አይደለ? የኮሚቴው አባል በኮንፊደንስ ሰምቻለሁ። በቃ ይሄን ነገር አሁን ይዘን የትም ቦታ ግን ክብሬ የማይነካበት እንደኛ አለንልሽ። ለክብርሽ በስነ ስርዓት የሚወራበት ቦታ ፍቃድ ስለ ክብር እንዳትጨነቂ ሙኒቲ። ስለ ክብር ስድብ የማመሳው አይደለም። ስድብም አልችልበት። ወንጀለኛ ካልሆንሽ ሙኒት የምሬን ነው የምልሽ። ወንጀለኛ ካልሆንሽ ያለብሽን እውነታ በስርዓት ማስረዳት እኔ የምገምተው ምን እንደሆነ ልንገርህ። ምናልባት እዚህ መብረቁ ጋር ያሉትን ልጆች አስተባብሮ ሊያመጣ ከሆነ ደግሞ ስቄበት እወጣለሁ። አትፈልጊም? ከነዚህ መሀል ደግሞ ልንገርህ፣ ከነዚህ መሀል አስረግጬ የምናገረው እዛ ቤት ተነጋግረን ጨርሰን እዛ ቤት የስም ሊስታቸው ተሰጥቶኝ እያስተካከልኩ ያሉ ልጆች በዚህ በኩል ተዘርፈናል ብለው ከመጡ ዝርፊያ ከሆነ በህግ ይቀበሉኝ። ታሪክ ይመጣል። በጸባይ እንዲምሰጠው ሰው የለም። አንድ ያልገባሽ ነገር አለ። ቆይ ጃፒ እዚህ ጋር አስተካክላት። ቆይ ጃፒ ሙኒቲ፣ አንቺ ያልሽው አሁን ከዛ ቤት የመጡ የድሮ ምናምን አይደለም። ኖ እሱ አይደለም ኬዙ እኮ ዋናው ተደብቆልሻል። አጭበርብረሽ ተደብቆልሻል። እሱ ያውጣ፣ ፈቃደኛ ነኝ። ከዚህ ውጭ አጭበርብሬ እኔ ተሸፍኖልሻል፣ አጭበርብረሽ ተሸፍኖልሻል ምናምን። የተሸፈነው ምንድነው ነው እንጂ እዛ ያለፈው እኔ 53 57 ምናምን ሲሉ ሰማ ነበረን ጃጓል። እሱን አይደለም ግን የሆነ ተጭበርብሮ ተሸፍኖልሻል፣ ለኔ ተገን ሆኖልሻል። የሰማሁት እንደዛ ነው። ሪከርዱ ብዙዎችን ላሰማሽ እንዲገባሽ ወይስ አለሽ? አንድ ጊዜ አሰሚና እንዲገባ። ኮሚቴያችን እኮ ያቀሳስራል። ሙኒት የኔን የሶስት ወር እንዳትረሽ። ስማ ጅቦ፣ ይሄ እኮ ሲሪየስ ነው። እቺ ልጅ ነገር ልጆቿ እኮ ይጠይቋታል።
እናታችን ለምን እንደዚህ ያደረግሽ ይሏታል። ለምን በማይሆን ነገር ስሙ ይጠፋል? ገባ ይሄ ኦልሬዲ ተተርጉሞ የተቀመጠ ነው። በአማርኛ እሱ ያለውን አሰማችኋለሁ። እሺ ያልደበኩላቸው ሳራን ብትሆን ያልደበኩላቸው ነው። ቆይ በደንብ የሚሰማውን ላደርግልህ። እውነትን የምናገረው አንድ ነገር ሲሆን ብቻ ነው። ለምን መሰለ? እኔ ሳራ ለሀበሻ ትልቅ ሰው ናት፣ አስታራቂያችን ናት፣ ትልቅ እህታችን ናት፣ ትልቅ እናታችን። እኔ በዚህ ይዘው የሳራ ለሀበሻን ሀቅ የሚያወጣላት እሷና እሷ እና ያቺ ወደ ግራና ወደ ቀኝ ቅዳሜና እሑድ የምታይ ሴት ናት። ግን እኔ የተናደርኩበት ምክንያት ምን እንደው ታውቃለህ? ወርቁ አይተህ ነው። እኔ እውነቱን ነው። ሳራ ዳጣ የምትባለው ረድቷታል፣ ለማንም ሰው ረድቷል። የወርቁ አይተህ ነው እውነት ሳይወጣለት እነሱ ተሰባስበው የራሳቸውን ብቻ እንደ ግሩፕ ፈጥረው እኔን ያመመኝ ነገር እንደ ግሩፕ ፈጥረው ምን ሆኖ መጡ መሰለህ? እኔ ልፈራ ጆከር ሊፈራ ማን ሊፈራ ሚዲያ ላይ ያለ በወርቁ በኩል ያለ ሊፈራ ሳራን አጅበው መጥተው ሳራ እንደ ማስፈራሪያ እነሱን ተጠቀመችባቸው። ለምን ዮኒ ማኛ ጆከር እውነቴን አውጡልኝ ይህንን ብላ በወርቁ አይተነው ላይ ውሸት አሳውጃብኛለች። በሆነ ቤት ላይ አገናኙኝና ይሄ ሀቅ ይውጣልኝ ሄለን እና እኔን አገናኙን ስትል ያን ጊዜ ሄለን ስቀር ውሸት አምናት ብለን እኛን እንደመደዋለን። እነሱ ግን ግሩፕ ፈጥረው መጡ አይደለ? ምን ይሰማሃል አንተ ስታስብ? አይ ልክ ነህ። በዚህ ሙኒት የምትባለውን ብትሆን እኔ ነኝ ያልደበኩላቸውን። ሳራን ብትሆን ያልደበኩላቸው ነው። የለም ሳራ ማለት ይችኛቱ ቢጃማ የምትሸጠው ናት። ባለ ገዛችው ሰው ስሜን ጠርቶ ብዙ የደበቁላቸው ነገር አለ። በሌላኛው ሪከርድ ላይ ደግሞ ሌላም አለ። እኔ እዚህ ጋር አንድ ጥያቄ አለኝ፣ ሊገባኝ አልቻለው። የሰውን ልጅ ይቅርታ ለማለት ህዝብ ማማከር ወይም ደግሞ እሱን ማማከር ነበረብን? እናንተን አንዳችሁንም ሳናቃችሁ ነበርን እኮ ከሳራ ጋር ነበር ነው። አይደለም አሁን ሙኒት አንቺ ይህንን ሰምተሻል፣ የተከሰስሽበትንም ሰምተሻል። የተደበቀልሽ ነገር አለ እስከ ዛሬ በሼም ነው እና ይቅር በሉኝ የሚልም አለ እዛ መሀል ላይ ካየሹ መረጃ። በእኔ ጉዳይ ነው እንደ ይቅርታም የጠየቀው ማለት እናንተ በሰራችሁት ኃጢአት ተባብሮ የህፃናትን የንጹሐንን ገንዘብ ስለበላችሁ በዛ ነገር ላይ ተጸጽቶ እንደሆነ ነው የተነገረን። እኛ የሰማነው ሚዲያ ላይ ያየነው እሱን ነው አይደል? ስለዚህ ይህንን ነገር እናንተ ጋር ያለ ወንጀል ካለባችሁ ለህዝቡ መታወቅ አለበት፣ ይውጣ። አንቺ ከተጠራሽ ዮኒ ማኛ ጋር ቢሆን መምጣት አንቺ አትፈሪም። ነገሩ ብዙ ቦታ ይተንሻል። ለምንድን ነው የምፈራው እኮ? ለዛ ነው በኮንፊደንስ አሁን ዮኒ ጋር ነው ይሄ ነገር የተወራው። ዮኒ ቤቱን ሲከፍት ምናልባት ካልመሸብሽ ብንጠይቀው መተሽ ማብራራት ችግር የለብኝም። አንቺ ጋር ምናልባት ደብሮት ላይመጣ ይችላል። እሱ ጋር ዮኒ ደብሮት ላይመጣ የሚችልበት ቤት ደግሞ ይደብረኛል መሄድ። እንደዚህ አትበለኝ እምልሽ። ምን አለ እሱ? በቃ እስካሁን እኮ ጠራሽ እኮ አንቺ በግልጽ ጠርታለች። አያጅቡ ጆከር ነው እንደ የምትለው ያ ጠርተሻል ነው የምልሽ። ጠርተሽው አልመጣም። አንቺ ጋር አልተመቸው ሊሆን ይችላል። ስለዚህ ሌላ ቦታ ተገናኝተሽ አንቺም መሲ ብርጅስቶን የተከሰሳችሁት ማነች? ከዛ ሳራ ዳጣ ነች። ሳራ ላበሻ ግን ፈቃዳቸውን በራሳቸው ትጠይቃቸዋለህ። እኔ ግን ፈቃደኛ ነኝ ኤኒታይም። በእውነት ግን ጀግና ነች። በእውነት አገር መምራት ያለባት ሴት ነች። እንደዚህ እያላችሁ እየጠገናችሁ ዘርጥጡን። ከዛ በእውነት ምንም ችግር የለም። እግዚአብሔርን አይታታል ፊት ለፊት ማርያምን። እኔ በራሴ በእውነት ምዬ የምነግርሽ ጎበዝ ጀግና፣ ማንም ይምጣ ፊት ለፊት እመጣለሁ አልሽ። በቃ ይሄ እኮ ነው ንጹህ የሆነ ሰው የትም ቦታ አጋፈጣለሁ ጠይቁኝ ብሎ ከመጣ አንድ ሰው የተናገረችው ነገር አለ። ክብሯን ማንም የማይዘረጥጣት ማንም የፈለገውን ነገር አንዳንዶች ታውቃለህ፣ ለፎሎም ለምንም ሲሉ የሚሳደቡ አጨብጫቢዎች ምናምን አሉ። እንዲህ ተከብራ
ትጠይቃለች፣ ተከብራ ትመልሳለች። ይሄን ነው ፍላጎትሽ ይመስለኛል። አበልሳሳት በስነ ስርዓት ለጠይቀኝ በስነ ስርዓት መልሳለሁ። ይሄው በስነ ስርዓት እያዋራችሁኝ አይደለ እንዴ? እኔ እኮ ከዚህ በፊት ጃፒ ኮርኮም አድርጎናል፣ ግን ጨዋታ ነው ገባ። ሁሉን ነገር ሲሪየስ አትወስደውም እንጂ እኔ ደግሞ በጣም ጨዋታ የምወድ ሰው ነኝ። ግን ሲሪየስ ነገር ላይ ደግሞ በሲሪየስ በስርዓት ነው መወራት ያለበት። እኔ እዚህ ሚዲያ ላይ እስካሁን ካየኋቸው ሰዎች በኮንፊደንስ የተናገርሽው አንቺ ብቻ ነሽ። ለምን ሌሎች እነ መሲንም ስንጠይቃቸው አንመጣም፣ ማንም ቤት አንሄድም ሌሎቹም ብለዋል። ግን በአጋጣሚ ንዴት ላይ ሆነው ጠይቃቸው ነው እንጂ ሀቃቸውን የራሳቸውን እንትን ለማጥራት ለምን አንሄድም ይላሉ። ምናልባት እንደተናደዱ ወዲያው ጠይቃቸው ይሆናል። ስለዚህ ሙኒት አንቺ ንጹህ ሰው ነሽ። በዛ መካከል ግን አንድ ሴት ከእናንተ ጀማ የተወቀሰችው የተከሰሰችው ከእናንተ መሀል አንድ ሴት እንደ ንጹህ፣ ሁለት ሴቶች እንደ ንጹህ ታይተዋል። ሶስታችሁ ናችሁ እንደ ኃጢአተኛ እዚህ የተወነጀላችሁት ካየሽው ሪከርዱ ላይ። ጃፒ እኔ ስለ ራሴ ተናግሬያለሁ። የመረዳት አቅም ደግሞ እንደ ሰው የየሰው ጭንቅላት የተለያየ ነው። እንደፈለገ አድርጎ ይረዳው። ዋናው ከኔ አንደበት ወጥቷል። ስለ ራሴ ተናግሬያለሁ። በፈለገው መንገድ ማንም ማጣራት ይችላል። ሌላው ፖይንት ይኸውልህ፣ እዚህ ጋር ነገ ማንም ወቃሽ እንዳይኖረኝ ነው እኔ እዚህ ጋር የመጣሁት። ማንም እንዲወቅሰኝ አልፈልግም። ማንም ሌላው ባጠፋው ጥፋት ከተወቀስኩኝ እኔ ለምወስደው እርምጃ ነገ ተጠያቂ መሆን አልፈልግም። መጥቼ ጠይቄያለሁ እንደ ሰው። አሁን ፖይንቱ ምንድን ነው? የተደበቀልሽ ሌላው ዓለም ተናገር ብዬ ከፈትኩ ቤቴን። ሌላ ቦታ ከሆነ መናገር የሚፈልገው ደግሞ እዛ ይናገርና እሰማለሁ። ከዚህ በፊት ብዙ ሰዎች ሲያወሩበት የነበረ ጉዳይ አለ። 57 ሰው 53 ሰው አላቅም። ያ ጉዳይ አይደለም። አሁን የተደበቀ ጉዳይ አይደል? ተደብቆ የተደበቀ ጉዳይ ምን? እኔ እና እሱ እንተዋወቅ የነበረበት ጉዳይ የመባ ኬዝ ነው። መባ የምትባል እኔ ቤት የነበረችዋ ማለት ነው። ሀፒ እንትን ያቀረጻት ኦኬ። የእሷ ጉዳይ ተዘጋ። እድሜ ለነቴዲ እነቴዲ አውጥተው እዛው ጥደዋት አልመልሰው። አሁን የማ ጉዳይ ነው እሱ የደበቀልኝ? ምን በሚሊየን ምን ያሬት? እኔ ከተልከሰከሰ ሌብነት ደህና የሚሊየን ሌብነት ባገኝ እሰራዋለሁ። በእርግጥ እኔ የነዚህ 100 ሺህ 10 ሺህ ሌብነቶች ነው የሚያስጠሉኝ። እሱን ሰርተሹ ለጅቦ ልታበድር የሚያስከብር ሲሪየስ ልንገርሽ፣ ሌባ ሲባልም ክብር ያለው ሌብነት ነው። ቤት ማነሽ ፎዚ አትቀላቂ። እዚህ ቁም ነገር እየተወራ ነው። አታስቁ። ክብር የሚያሰጥ ሌብነት እኮ አለ፣ በሚሊዮኖች በምናምን የሚወራ። ኦኬ ኢትስ ኦኬ ኖ ፕሮብለም። ግን ለተልከሰከሰ ብር ፕሊዝ። ሙኒትዬ አክብረሽ ስላስገባሽኝ ጥያቄንም በስነስርዓት ስለመለሽልኝ ምክንያትም ይዤ እስክቀርብ ድረስ በጣም አመሰግናለሁ። ጃፒ እንዳንድ የኮሚቴ አባል እኔ ወጥቻለሁኝ። ጥያቄን ጨርሻለሁ። ሌላ ጥያቄ ሁላችንም አሁን ለሙና ግን ሪስፔክት ክብር እናቴ ነው በጣም ነች። በዚህ ሰዓት ማንም ሰው ደፍሮ የማይለውን መታ ፊት ለፊት መጠየቅ የምትፈልጉት ሌላ ቤት ስታጭደኝ ባላገኘው በ12 ቁጥር ሚስማር መዶሻውን የሚያቃብለው ጅቦ ነው። ፕሊስ አልኩህ ባላገኘው አይደለም። አይ እኔ ሙኒት በእውነት ዛሬ ለሰጠሽን ክብር፣ ለህዝቡ ያለሽን ክብር እናደንቃለን። ግን ከጠሩሽ ዮኒ ማኛ ጋር ነው ይሄ ሀሳብ የተነሳው። እንጠይቀዋለን። ዮኒ ጋር መተሽ ማብራራት ትችያለሻል። በውስጥ በኩል ቁጥሬንም ማስቀምጥልሃለሁ። ድንገት እንኳን ብተኛ ትቀሰ እኔ ከዱባይ ሰዎች ጋር ላወራም ይቅር በይ። እኔ ጋር ላኪው። እሺ እንደ ይቅር በይም ብሎ አልነቀልም። በሰላም ነው የተነቀሉት። በሰላም ነው ላጥላጥ ብለው የሄዱት። አንዳወልም በውስጥ ብለው ስልክ ሲባል ነው እንዴ ላሽላሽሉት። ሀቢብ ተው ቆይ እንደሆነ እስኪ ሀቢብን አስገብ